ቤተሰቦቼ የእናቴ የመጀመሪያ ልጅ የኔ ደግሞ ታላቅ ወንድሜ እየመጣ ነው። ያውና ለናቴ ለናቷ የኔ ቃል ምንድነው? ኖራልኝ እንጂ ኑሬላት ለማየት ጎንበስ ቀና ምትሌ ብቻዋን ያላባት ለኔ እንዳይጎልብኝ እሷ ባዶ ሆና ትሞላልኛለች ወርቅ ብሯን ጥላ። አንተ አንድ እኮ ነው የምትመስሉት እንዳለ። ምንድን ነው አንድ እኮ ነው የምትመስሉት እንዳለ። ጸጉራችሁ ተመልጦ መላጣ ሁለታችሁ ማንድ ያለ የሰው ምስል እኮ አንተ። እሺ አሁን እኮ ግራ ገባኝ እኮ። አረቢ ያላህ ስራ እኔ ነኝ ወጣና። እሺ ልጅሽ ማን ነው? እሺ ጨፍኝ ልጅሽ ማን ነው? ኖራልኝ እንጂ ኑሬላት ለማየት። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ እንቁና ተወዳጅ ፋሚሊዎች እንዴት ናችሁልን? እኛ ያለን አልহামዱሊላህ ለዓለማት ጌታ ክብሩ ይስፋ እያለን እንግዲህ ዛሬ ተከስተናል። ዛሬ በጣም የምሬን ነው የምላችሁ በጣም በሚያስደስትና ደስ በሚል ቪዲዮ ነው የመጣ ነውና ያው እናንተም ከኛ እኩል እንደምትደሰቱ ተስፋ እናደርጋለን። ምክንያቱም ስናዝን እንደምታዝኑ ሁሉ ስንደሰት የማትደሰቱበት ምክንያት አይኖርም ብለን አናስብምና ዛሬ በጣም የምሬን ነው የምላችሁ ከምነግራችሁ በላይ ደስ ብሎኝ ነው የመጣሁት። እና ደግሞ ያለፉትን ቪዲዮዎች አይታችሁታል። ያው አንዳንዴ የሰው ልጆች ነን እናጠፋለን። የሰው ፍጹም የለም፣ ሰው ሆኖ የማያጠፋ የለም። ሰው ሆኖ ግን ስህተቱን የማያርም በጣም ብዙ አለ። ከዛ ውስጥ ግን እኔ አንዱ አይደለሁም። ያው ምን ለማለት ፈልጌ ነው፣ ሰዎች ነን፣ እንሳሳታለን፣ እናጠፋለን። ግን ስህተታችንን ጥፋታችንን ማመንና ከዛም በኋላ ደግሞ ማረም ማስተካከል አለብን ብዬ አስባለሁ። ያው ከዚህ በፊት እናቴን አስከፍቻት ነበር። ያው እናቴን ደግሞ ይቅርታ ብያታለሁ። እኔ እንጃ በእንደዚህ አይነት መንገድ አይደለም እኔ እሷን ይቅርታ መጠየቅ ብፈልገው በትልቁ እንደምክሳት ተስፋ አድርጋለሁ። ምክንያቱም እስከ ዛሬ ድረስ እስከ ብቻ አሁን እስካለሁበት እድሜ አሁን እስካለሁበት ደረጃ ድረስ አንድም ቀን አስከፍቻት አላቅም። ማለት በእንደዚህ ነው ያህል ተናግሬያት እንኳን አላቅምና በጣም ነበር የጸጸተኝ። በጣም ደብሮኛል። ማድረግ የሌለብኝን ነገር ነበር ያደረኩትና ያው ይቅርታ ጠይቂያት እንግዲህ እሷም ይቅርታ ተቀበላለች። ያው ሲጀመር ባልጠይቃት ራሱ ይቅር የምትልናት ምክንያቱም ልጇ ነኝ፣ እሷም እናቴ ናትና እና ደግሞ የዚህ ሁሉ መንስኤ ምንድነው ካላችሁኝ አንድ ወንድም አግኝቻለሁኝ። ያው እንደኔ ቆንጂዬ ነው፣ ያው መለሉ ነው። ብቻ እኔ እንጃ ስለራሴ ማለት እኔ እሱን ሳየው የምሬን ነው የምላችሁ እንደዚህ ቆንጆ ነኝ ምናምን ብዬ ነው ያሰብኩት። እና ባህሪው ራሱ በጣም ደስ የሚል ባህሪ ነው ያለው። የሆነ ብቻ ይጣፍጣል። እና ለካ ሰዎች እኔን እንደዛ ነው የሚያዩኝ፣ እንደዛ ነው የሚረዱኝ ብዬ እንዳስብ ነው ያደረገኝና ብቻ ግን ያው እውነት ለመናገር በጣም ደንግጫለሁኝ። የመጀመሪያ ጊዜ ሳየው የምሬን ነው የምላችሁ በጣም ነበር የደነገጥኩትና ማለት እኔ ራሴን ያየው ያህል ነበር የተሰማኝ። በጣም ነው የምንመሳሰለው። ኢቭን እንጃ ብዙ ሰው ላይ የተወዛገበብንና ጓደኞቼ ራሱ እየደወሉ በጣም ግራ ተጋብተው እየጠየቁኝ ነበር። በጣም ደስ እንዳላቸው አይታችኋል። ያው እነ ሃይሚም እነ ኤፍሬም እነ ብሩክ ምናምን አይታችኋል ኢንስታግራም ላይ ምናምን ብቻ በጣም ነበር እኔ እንጃ የምሬ ነው ቃላቶች ያጥሩኛል። ምን ብዬ ልንገርሽ የሚለውን ዘፈን
እጋብዘዋለሁ። እና ዛሬ የመጣሁበት ዋነኛውና ትልቁ ሀሳብ ምንድነው? እናቴ በጣም 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 ልታየው ጓጉታለች እና ኢቭን እምጠይቀው ነገር አለ ምናምን እያለችኝ እኔን በጣም ነው ያስጨነቀችኝ። ማለት ምን አይነት ልጅ ቢሆን ነው አንተን መስሎ ማለት እኔ እንድትጠራጠር ያደረገ ምን አይነት ሰው ቢሆን ነው ብላ እንግዲህ ማዘር በጣም 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 አስጨንቃኝ ነው ዛሬ የተከሰትኩላችሁና በፎቶ አሳይቻት ነበር። በፎቶ ሳሳያት ይሄ ኤዲት ምናምን ነው የመሰላት እና ደግሞ እነዚያ የሰራኋቸው ቪዲዮዎች ፕራንክ ነበር የመሰላት። ማለት እሷን ፕራንክ እያደረግኳት ምናምን ነበር የመሰላት እና እኔ እንጃ ምን እንደምል አላቅም። እና ጠርቻታለሁ። ከዛ ልጁ እንግዲህ መጥቶ ስታየው ምን አይነት ስሜት እንደሚሰማት ማወቅ ፈልጋለሁኝ እና ስቲል ነው ፕራንክ ነው እየመሰላት ያለው እና እናቴ ፕራንክ አይደለም ወይ ያው እሺ አንቺ ላምኝሻለሁ ያው ፋዘሬን እንግዲህ ያው አላ ብቻ እስቲ እና የምናወራበት ይሆናል እናቴ። እሱም እንግዲህ መጥቶ የሚያወራው ነገር ያለ ይመስለኛል የሚያወራም ይመስለኛልና ኢቨን እናንተ ራሱ በጣም እንደተደሰታችሁ የምሬ ነው ከልቤ ስናገር በጣም እንደተደሰታችሁ በውስጥ መስመር እየነገራችሁ ነው። በጣም 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 ከኔ በላይ እንደተደሰታችሁ እየነገራችሁ ነውና እናንተን ከልብ አመሰግናለሁ። የምሬን ነው። አላህ ያክብርልኝ፣ ፈጣሪ ያክብራችሁና እናቴንም ልጁንም ጠርቻችኋለሁ። እናቴ በእርግጥ አለች ትመጣለች ታጥቤ ምናምን ልምጣ ብላ ነውና ቡና ጠጥቻት ምናምን ደርሼ ልምጣ ብላኝ ነው። እስከዛ ድረስ ልስራ ብዬ ነውና እስቲ እናቴ ልጁን ወይንም ወንድሜን ያው ወንድሜ የምለው እንግዲህ እኔ አመኛለሁ ኦሬዲ ኢቭን ወንድም አይደለም ቢባል እንኳን እኔ አመኛለሁ። በቃ ወንድሜ ነህ በቃ እናንተ ጋር ወርስ ካለ እኛ እና ወንድሜ ብቻ ነገሮች እንትን እስኪሉ ድረስ ወንድሜ እያልኩ ጠራሃለሁና ወንድሜና እናቴ ሲገናኙ ማየት በጣም ነው የምፈልገው። እናቴ ደግሞ ወንድሜን ስታገኘው ምን አይነት ስሜት እንደሚሰማት ማወቅ ፈልጋለሁኝና እስቲ እናቴም እየመጣች ነው። እናቴ እንዴት ነሽ? ሰላም ነው? ጮሎ የተከበሩ እና እንደነገርኳችሁ ነው ይህንን ልጅ ይህ ሁሉ አመት ምን ሲሰራ እንደነበር እና ለምን እንደከዳሹ በአዲስ እየጠየቀኝ ነው። አይ ግን የምሬ ነው። አሁንም በአዲስ እየጠየቀኝ ስልሽ አሁን ልጁ ይመጣል እና ስለ ልጁ ማወቅ የምፈልገው እሱ ከመምጣቱ በፊት እውነቱን እንድነግርኝ እፈልጋለሁ። አሁን ይሄ ልጅ ከኛ ቤተሰብ ውስጥ በቃ ሁላችንን ነው የሚመስለው እና እንዴት ነው ማለት እስክታዩ አልጓጓሽም? እኔ እውነቴን ነው ምን እስከማየው በጣም ነው የጨነቀኝ። በጣም ጨንቆኛል። እውነት ምን አይነት እንደሆነ እኔ በፎቶም ስታሳየኝ እኮ ደንግጫለሁ። ማለት በጣም ነው የደነገጥኩት። ስለዚህ እኔ እንጃ አሁን እንዲህ ሳየው እኔ ምን አይነት ስሜት እንደሚሰማኝ አላውቅም። እኔ ምን አይነት እንደሆነ እኔ አላውቅም። የሰው ልጅ ለነገሩ ይሄ አንድ አይነት ሰው አንድ አይነት ደም ይኖራል። አንቺ አሁን ይሄ ፕራንክ ምናምን የሚሉት ነገር ነው የመሰለሽ? አዎ እኔ ምሻውዳይ ነው የመሰለኝ። አዎ እኔ ደግሞ እኔ አላውቅም። ማቀው ታሪክ የለም፣ ማቀው ነገር የለም። በመረጃና በማስረጃ ነው እኔ አሁን ማሳይሽ። ኢቭን አላምንም ብትይ እንኳን ዲኤንኤ ምናምን የሚሉት ነገር አለ። እሱ አዎ ተመርመረ። እስቲ ቤት በኩል እንደሆነ መመርመር አለበት። ልጁን ታምኛለሽ ወይንስ አታምኝም የሚለውን ነገር አብረን ምን ይሆናል እና የምሬን ነው የምላችሁ። አሁን ለወንድሜ ሲመጣ እናቴ ማለት ሲታይ እሱም በነገራችን ላይ እናቴን አገናኝ ምናምን እያለኝ ነበር። በዚህ አጋጣሚ ማለት ስራ ቢዚ ምናምን ስለሚያደርገው ነው ያልተመቻቸለትና አሁን ራሱ ያረፈደው ለዛ ነው። አንዳንድ የሚሰራቸው ስራዎች አሉና ለዛ ነውና እናቴን ማግኘት መገናኘት ፈልጋለሁ ምናምን እያለኝ ነበር። ዛሬ ያገናኛቸዋለሁ እና ምን አይነት ስሜት እንደሚሰማው ማለት አለ አይደለ ውስጡ ድው ካለ ይሄ ልጅ ወንድሜ ነው። ከደነገጠ አዎ ደንግጦ ምናምን እንዲህ ብርክክ ምናምን ካለ አይደለም ወንድሜ ነው። እኔ አሁን እኮ እኔ ግራ ገባኝ ነገር ቢኖር
እያሳመንኩ እየነገርኩ አላመንክበት ማለት እኮ ነው። አላመንክበትም። እኔ ላምን አልችልም። ይሄ ልጅ ራሴን ነው የሚመስለው። የመድሬን ነው የምልሽ። አሁን መስታወት ላይ ራሴን ሳይ ያለውን ስሜት ነው እሱ ላይ ያዩ ያሉት ነው አይደል? ስለዚህ እስኪ በቤት በኩል እንደሆነ ይጣራል። እንግዲህ እሱን የምናጣራው ይሆናል። በአንቺ በኩል እንዳልሆነ ግን አንቺ እርግጠኛ ነሽ? ኧረ እኔ በእናትህ ምን ልበል? እኔ እኮ ሕፃን ሆኜ አንተን አርግዤ መውለድ ራሱ ባልቻልኩበት ሰዓት ነው አንተን የወለድኩት። በቃ አሁን እኔ አውቃለሁ ራሴን፣ ጭራሽ ራሴን ስቻል። ስለዚህ ፋዳው ጋር ይሁን ብቻ እስቲ እሱም የሚያውቀው ራሱን የሳት ሰው እኮ ነው ያረከኝ። እያስተማመንከኝ ነው ያለው። ብቻ እሱ የሚመጣና እንግዲህ ምናልባት እሱ የሚያውቀው ነገር፣ እሱ የሚያውቀው ታሪክ፣ እሱ የሚያውቀው ሂስትሪ፣ ብቻ ባክግራውንዱ ማለት እሱ የሚያውቀው ነገር ካለ እሱን እንጠይቀዋለን። በእኛ በኩል ግን እኛ ምንም የምናውቀው ነገር የለም። እሱ ደግሞ ይመጣና እንግዲህ ያለውን ነገር የምናይ ይሆናል። ያው እናቴ የመጀመሪያ ልጇ እኔ ነኝ። ከኔ ውጪ የመጀመሪያ ልጅ የላትም። አዎ ፋዘሬስ ነው አሁን ጥያቄው። እኔ እንጃ። እሱም እኔ እሱ ላይ መረ ታምኚዋለሽ? አይ በጣም ነው ማምነው ስልሽ አሁን ካሜራ ምናምን ስለተደቀነ ሳይሆን አሁን አባቴን ታምኚዋለሽ ወይ? ኧረ በደንብ ነው ማምነው። ትታማመኝበታለሽ? 100%። ቤተሰቦቼ የእናቴ የመጀመሪያ ልጅ የኔ ደግሞ ታላቅ ወንድሜ እየመጣ ነው። ያውና ማላቶቼ ሁሉ ለሰው የምሰጠው ለናቴ ለናቷ የኔ ቃል ምንድነው? ኖራልኝ እንጂ ኖሬላት ለማየት ጎንበስ ቀና ምትሌ ብቻዋን ያላባት ለኔ እንዳይጎልብኝ እሷ ባዶ ሆና ምንድነው? አንድ እኮ ነው መስሎት እንዳለ ጸጉራችሁ ተመልጦ መላጣ ሁለታችሁ ማንተ የሰው ምስል እኮ አንተ። እሺ አሁን እኮ ግራ ገባኝ እኮ እኔ ግራ ገባኝ። እሷ አትጠራጠር አንተ። እሷ እኔ የመጣበት መንገድ እንፈልጋለን እንጂ አትጠራጠር። ይሄ ያው የኔ ምን ልበል ልጄ አይደለም ልልህ ይከፋዋል። ግን እኔ ያላንተ መጀመሪያ የወለድኩ ሰው የለም ያላንተ የወለድኩ ሰው የለም። ግን አንድ አይነት ናችሁ እኮ። እኔ ግራ ገባኝ እኮ አንድ እኮ ነው እውነት አንድ ነው እኮ መስሎት። ያ ረቢ ያላ ስራ እኔ ነኝ ወጣና። እሺ ልጅሽ ማን ነው? እሺ ጨፍኝ ጨፍኝ። ልጅሽ ማን ነው? እኔ ግራ እየገባኝ ነው። እኔ ደህና አይደል? እንዴት ነህ? ወንድም አገኘው ሲለኝ እኮ እኔ ለራሴ እኔ ሳይታወቅ ልጅ ይወለዳል ብዬ ግራ ነው የገባኝ እኮ እያሳየኝ። እኔ እኮ በቃ አሁን አምኛለሁ። እኔ ለምን ብትለኝ አንተ አላምንሽም ያልከኝ ይሄው እውነትህን ነው ማለት ነው። አንተን ቁጭ እኮ ነው አንድ እኮ ነው የምትመስሉት። እንግዲህ አንድ አይነት ሙባረክ አምረህ ነበር። ወንድም አለኝ ብለህ አላማንከኝም ነበር። ብትማረርም እውነት አለህ ለካ። አንድ አይነት ናችሁ እኮ ጭራሽ ኮፒ። በነገራችን አንድ አይነት ስሙን እስካሁን ድረስ አላስተዋወቅም። አረ እና ድምጽህንም አሰማኝ እንጂ ይኸውናች እናቴ እንግዲህ ያው እናቴን ተጠራጥሬያት ነበር። ልጅ አለሽ ወይንም የምታውቂው የኔ ወንድም አለ ብያት ነበር። አሁን አምናለች። አመንኩ ስትል ሰማሁ። አዎ አመንኩ እንጂ አንተ በጣም ተጠራጥረኸኛል። ስለዚህ አመነች ማለት ነው እናቴ ልጅ እንዳለ። አረ እኔ ልጅ የለኝም ካንተ ሌላ። እሱን አላውቅም። እንጠይቀው አይደለም አንተ እኔ እንጠይቀው የሚለው ምን ልበልህ? በቃ እሱን አምንበታለሁ። ግራ ገብቶኛል። ፋሲካ ነው ስሜ።
ፋሲካ ነው። ኦኬ ፋሲካ ያው ባለፈው ተገናኝተናል በትንሹም ቢሆን እና ታስታውሳላችሁ ቤተሰብ ድምጽህን ከፍ አድርግላችሁ። ኧረ ቀነስኩት ገርሞኝ እኮ ነው ድጋሚ እና ያው እንግዲህ ዛሬ ከሙቤ ማዘርጋ ሜቢ የኔም ከሆነ አላውቅም እንዳንጣላ ተገናኝተናል እና ያው ብናወራ ነው አሁን እንነጋገር ነው። ምንድነው ሚስጥሩ? አይ ግን ሚስጥሩ ያው ማጣራት አለብን። ይሄ ነገር በነገራችን በጣም ነው መጣራት ያለበት። የምሬን ነው። አሁን ያንተና የሱንም ፋሚሊ ይዘው ይመጣል አይደል? እያዩ ከሆነ መልእክት አስተላልፍ እኮ ያው ትመጣላችሁ ፋሚሊም ከዛ ይሄን ነገር አብረን ምን መረምረው ነው የሚሆነው እንጂ እንዴ እንደቀልድ አንቺ አዘጋጅተሻል። ይመጣሉ ከዛ የምናወራበት ነው የሚሆነው። መጣራት አለበት ግዴታ። እኔ ግራ እየገባኝ ነው። በነገራችን ላይ እናቴ የቤት ስራ ላይ ገብታለች። ከባድ የቤት ስራ ሰጥተናታል ለማዘር። እንግዲህ ያው በሱ በኩል ያለውም እንግዲህ ያው መጠራጠር ነው እንግዲህ እና ምን ተሰማሽ ማሚ? ኧረ እኔ ግራ እየገባኝ ነው እና አሁን አንተንም እሱንም ሳይ ለራሴ የቤት ስራ ነው የሆነብኝ። ካየው ሰዓት ጀምሮ ውስጤ ራሱ እኔ እንጃ በጣም የቤት ስራ ነው የሆነብኝ። እና ራስህ ንገራት እንገርሽ እናቴ ሌላ ታሪክ ገባች። ቡታጀራት የቤት ስራ እያሰብኩት ነው እኔ ራሴ። ኖርማል ነው ፋዘር ኮ ቢኖረኝ እያልኩ ነው ቢኖር ወይ ባረገው እያልኩ ነው። ለምን ወንድም ቢሆን አይከፋም። እኔም ደስ ይላል። ንገራት እኔም ደስ ነው የሚለኝ። ያው እኔም እዚህ ከቡታጀራ የሚያገናኘኝ አንድም የአያቶቼ ሀገር ነው። እዚህ ናቸው የነበሩት አያቶቼ። በእርግጥ አሁን እዚህ ባይኖሩም ግን መነሻቸው እዚህ ይሄ ነው ሪሌሽናችን። እና ያልኩት የመጣሁት መጀመሪያ የሚያየሁት ባለፈውም ተናግሬ ነበር ሚዲያ ላይ ነው ያየሁት ቲክቶክ ላይ ምናምን። ከዛ ላይ ነው እንዴ ወንድሜ ነው ምናምን ብዬ ነው የመጣሁት። እና ያው እዚህም ስንመጣ ይኸው ለበጎ ነው ተገናኝተናል። ደስ ይላል። እና የቡታጀራንም አሁን ሳያት ደስ ይላል። ኢንቫይሮንመንቱም ሁኔታውም አየሩም በጣም አሪፍ ነው። እዚህ የሆነ ስራም ነገር ልጀምር እችላለሁ ብዬ አስቤያለሁ። ወንድምም አግኝቼ ያው እና እንደዛ ነው። እና ደግሞ ያው ያሰብኩት ስራው ደግሞ ለሰራ ያሰብኩት ያ ፖልትሪ ነው፣ ፋርም ነገር የዶሮ እርባታ ምናምን ብሰራ ብዬ አስቤያለሁ። ያው እንግዲህ ታግዙኛላችሁ አይ ቲንክ። እኔ ወንድሜማ ካላገዝኩ በቃ ደስ ይለኛል። ጓደኛዬን ልበለው? ኧረ ወንድሜን ብትለው ችግር የለም። ጓደኛዬን ብትል ነው ችግር የለም። እስኪ ጣራ እቺ ነገር አይ አሪፍ ነው እና ያው አፈላልጎኝ ነው የመጣው። ሚዲያ ላይ ያየኝና በቃ ይሄ ልጅ ወንድሜ ከዛ በሀያት በኩል ነበር የተገናኘ ነውና ብቻ እኔም ሳይው ደንግጬ ነበር። ማም ያው ትልቅ የቤት ስራ ሰጥተናታል። የቤት ስራው ይቀጥላል። ፋዳውም ጋር የቤት ስራ ሰጣችሁኝ እኮ አይለኛ የቤት ስራ ምንም ማድረግ አይቻልም። እና የደበረሽ ነገር አለ? ምንም አይደብረኝም። ምን ደብረኝ? የሚደብረኝ ነገር የለም። ስላየሁት በጣም ነው ደስ ያለኝ። እና አረፋም ደርሷል። ያው አብረን አረፋ ደርሷል። ማሚ ስላገኘሁሽ ደስ ብሎኛል በጣም። እና ቤተሰብም የሙቪ ዩቲዩብ ቤተሰቦች አያለው ያላችሁን ድጋፍ ሁሉ ነገር እያዩዋችሁ ነው። በጣም ነው የምናመሰግነው። ወንድሜን ወንድሜን በጣም ነው የምትወዱት እና በቃ እኔንም ወዳችሁኛል። ኢቭን አሁን በነገራችን ላይ ቤተሰብ ሁለት ሙቪ ሆኖባቸዋል። እንዴት ነው አሁን? ቆይ እሺ ምን ቀጥለው አስቡ። ይሄ ፊት ተደገመ ሁለት ሆነና እንዴት ነው አሁን? ሁለት ሆነናል። እስቲ
ሌሎቻችሁም እንግዲህ ኑና እንበዛለን። አው እኛንም እንግዲህ እስቲ ችግር የለም ሌላ ይኖራል ምንም ችግር የለም እንፈልግና እና እንደምታዩት ቤተሰቦቼ አንተን የመሰለ አምጣና እና ቤተሰቦቼ እንደምታዩት እናቴ 2 ሙቪዎች አሏት እንዳላት ደግሞ አሁን ባያችሁት ቪዲዮ ነግራናለችና ሌሎች ሙቪዎች ይኖሩ ይሆን የሚለውን ደግሞ በሱ ቤተሰብ በኩል እንሄድና እንፈልጋለን እና እናንተንም ከልብ እናመሰግናለን ቤተሰቦቼ ክበሩልን እና ደግሞ ያው እስቲ በዲኤንኤ ነው የሚባለው እሱን ነገር እየሄድንበት ነው እሱን ውጤት የምናሳውቃችሁ ይሆናል እስከዛ ድረስ አብራችሁን ቆዩ እናቴ 2 ሙቪዎች አላት እናንተስ ኮሜንት ላይ አስፍሩልን ተባለ እንወዳችኋለን ቻው ቻው